እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዛሬው ቪዲዮአችን አንድን የዩቲዩብ ቪዲዮ በተለይ ደግሞ ሆሪዞንታል እና ሎንግ ቪዲዮን እንዴት ስልካችንን ብቻ በመጠቀም እንዴት ኤዲት እንደምናደርገው ከመጀመሪያው ፋይሉን ኢምፖርት ከማድረግ እስከ ፋይናል ኤክስፖርት ድረስ ያለውን እያንዳንዱን ስቴፕ በዚህ ቪዲዮ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን፣ ቤተሰብ ከሆናችሁ ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩት። እንግዲህ ዛሬ የምንጠቀመው ስልካችንን እና የስልካችንን ካፕከት ብቻ ነው። የመጀመሪያ ስራችን የሚሆነው እንግዲህ እዚህ ጋር ኒው ቪዲዮ የሚለውን አንዴ ከነካም በኋላ ኤዲት ልናደርግ የፈለግነውን ቪዲዮ ሴሌክት አድርገን ወደ ካፕከት ኤዲት ማድረጊያ ቦታ ማስገባት ነው ማለት ነው። እና ቪዲዮአችን እንደምታዩት በዚህ መልኩ ገባልን። አሁን እንግዲህ ቪዲዮ ከገባ በኋላ ኤዲት የምናደርገው ሎንግ ፎርም ወይም ደግሞ የዩቲዩብ ቪዲዮ ነው ብያችኋለሁ። የዩቲዩብ ቪዲዮ እንግዲህ ከቲክቶክ ቪዲዮ የሚለየው ሰፊ ወደ ጎን የሰፋና የቲክቶክ ደግሞ እንደዚህ ቨርቲካል የሆነ ቪዲዮ ነው። እና ይሄንን ቪዲዮን ካስገባን በኋላ የመጀመሪያ ስራችን እዚህ ጋር ከታች ያለውን ስክሮል እናደርግና አስፔክት ሬሾውን ማስተካከል ነው የሚሆነው ማለት ነው። እንደምታዩት የቲክቶክ መጀመሪያ ላይ ያለው ነው 9:16፣ የዩቲዩብ ደግሞ 16:9። ከቲክቶክ ተቃራኒ አስፔክት ሬሾ ነው ያለው ማለት ነው። ስለዚህ ይችን የዩቲዩባን አንዴ ከነካው በኋላ ራይት አደርጋለሁ ማለት ነው። አሁን የመጀመሪያ ስራችን አስፔክት ሬሾውን አስተካክለናል ማለት ነው። ቀጥሎ የሚሆነው ደግሞ ይህን ቪዲዮ ከመቆራረጣችን በፊት ከለሩን አጀስት ማድረግ ነው። ከለር አጀስትመንት መስራት ይኖርብናል ማለት ነው። ለምንድነው ከለር አጀስትመንትን ከፊት ያመጣኸው ካላችሁኝ፣ ይህን ቪዲዮ ወደ ተለያየ ክፍል ከቆራረጥነው በኋላ ከለሩን አጀስት እናድርገው ብንል የተለያዩ ሴግመንቶች የተለያየ የከለር አጀስትመንት ሊይዙብን ይችላሉ። አንድ ቦታ ብራይት የሆነ አንድ ቦታ ደግሞ ደብዘዝ ያለ ቪዲዮ ከሚሆንብን ይልቅ ቪዲዮውን ሳንቆራረጥ መጀመሪያውኑ ከለር አጀስትመንቱን ጨርሰን ወደ ሁለተኛው ስቴፕ ብናልፍ የተሻለ ነው ማለት ነው። ስለዚህ ቪዲዮ ላይ አንድ ጊዜ ከነካም በኋላ ከታች ስክሮል እናደርግና እዚች ጋር አጀስት የምትላለች፣ ከዛ ብራይትነስ የሚለውን እንነካለን። አሁን ብራይትነሱን መጨመር ካለብን እንደዚህ ጨመር እናደርጋለን። ኮንትራስት የሚለውንም እንደዚሁ እንግዲህ በምንፈልገው አጀስትመንት እዚህ ጋር አጀስትመንቱን እነዚህን ነገሮች ወደ ኋላና ወደፊት በማለት በምንፈልገው መልኩ አጀስት አድርገን መጨረስ አለብን ማለት ነው። እኔ እንግዲህ የምፈልጋቸውን ነገሮች ለቪዲዮዬ አሪፍ ኳሊቲ ይሰጡታል የምላቸውን ብቻ መረጥ አድርጌ ከለሩን አጀስት አድርጌ እጨርሳለሁ ማለት ነው። አሁን እንግዲህ ይሄን ከለር ወድጄዋለሁ ለዚህ ቪዲዮ፣ ስለዚህ ራይት አደርጋለሁ ማለት ነው። ራይት ካደረግኩ እንግዲህ የዚህን ቪዲዮ ከለር አጀስትመንት ጨረስኩ ማለት ነው። ሁለተኛ ስራችን የሚሆነው ደግሞ እዚህ ቪዲዮ ላይ የማይፈለጉ ፓርቶችን ማስወገድ። የማይፈለጉት ፓርቶች መጀመሪያ ላይ ሊሆኑ ይችላሉ፣ መሀል ላይ ሊሆኑ ይችላሉ፣ እንዲሁም መጨረሻ ላይ ሊሆኑ ይችላሉ ማለት ነው። እነዚህን ፓርቶች ቆራርጠን ማስወገድ ይኖርብናል ማለት ነው። መጀመሪያ ላይ ያልኳችሁ እንግዲህ እንደምታዩት እዚህ ጋር ገና እየገባሁ ነው ያለሁት። በዚህ መልኩ ተስተካክዬ ንግግር የሚጀምርበት ቦታ ላይ ሄድና ልክ እዚህ ጋር ማይኬን እያስተካከልኩ ነው ያለሁት። አሁን ንግግር የምጀምርባት ቦታ ድረስ በቃ እዚህ ጋር ነው ንግግር ልጀምር ያልኩት። እዚች ጋር መጥቼ ይሄንን ፓርት ምን አደርጋለሁ? አንዴ ከነካው በኋላ ከታች ስፕሊት የምትለዋን ነካና ከዚህ በኩል ያለው ገና እየተዘጋጀው ወደ ንግግር ልገባ ያልኩበት ፓርት ስለሆነ አያስፈልግም፣ ዲሌት አደርገዋለሁ ማለት ነው። በሁለተኛም ደግሞ በተመሳሳይ ወደ መጨረሻው ላይ እንሄድና እዚህ ቪዲዮ ላይ ንግግር ጨርሼ ደግሞ የምወጣበት ፓርት ይኖራል። አሁንም እንደምታዩት እዚህ ጋር ንግግር ጨርሼ እየወጣሁ ነው ያለሁት። ስለዚህ ይሄን ፓርት ቪዲዮ ላይ መታየት ስለሌለበት ልክ እዚህ ጋር ፕሌይ ልበለው። በቃ እዚህ ጋር አሁን ንግግር ጨርሻለሁ። በተመሳሳይ አሁንም ስፕሊትልና ይሄኛውን ፓርት አሁንም ዲሌት አደርገዋለሁ ማለት ነው። መሀል ላይም በዚሁ በተመሳሳይ የተሳሳተ ነገር ካለ ቪዲዮውን ኤዲት በምናደርግበት ሰዓት እየሰማን እያዳመጠን መሆን አለበት። ምክንያቱም የቱ ጋር ምን አይነት ስህተት አለ የሚለውን በደንብ እንድናውቀው ማለት ነው። አሁን እሺ ወደ መጀመሪያው ልምጣና እንግዲህ ኤዲት ስታደርጉ እያንዳንዷን ፓርት ከመጀመሪያው ጀምራችሁ እስከ መጨረሻው እየሰማችሁ መሆን ስላለበት ፕሌይ ትላላችሁ። እንግዲህ እንደዚህ እያዳመጥን መሀል ላይ ለምሳሌ ዝም የሚል ተቆርጦ መወገድ አለበት። እንዲሁም የተሳሳትነው ነገር ካለ በተመሳሳይ ያ ፓርት እየተቆረጠ ይወገዳል። ወይም ደግሞ ንግግርን ስናደርግ
መሃል ላይ የሚል ድምፅ ወይም ደግሞ ዝም ያለ ድምፅ ካለ ሁሉ እነዚህን በአጠቃላይ ከት አድርገን እናስወግዳለን ማለት ነው። እንግዲህ ለምሳሌ እዚህ ጋር የሆነ ዝምታ አለ ወይም ደግሞ ስህተት አለ ካልንም መሃል ላይ ያለውንም ለመቁረጥ ስፕሊት እናደርገዋለን። አሁንም ደግሞ ትንሽ ወደፊት ሄድ እንልና ያችን የተሳሳትንባትን ፓርት ብቻ ለይተን አሁንም ስፕሊት ካደረግናት በኋላ መሃል ላይ የተሳሳትነውን ፓርት ዲሌት ብለን እናስወግዳለን ማለት ነው። እንግዲህ በዚህ መልኩ የማይፈለጉ ፓርቶችን ሙሉ ከት እና ስፕሊት በማድረግ አወጣን ማለት ነው። ሁለተኛው ስራችን የሚሆነው ኦዲዮ አጀስትመንት ነው ማለት ነው። ኦዲዮ ማለት ከድምፅ ጋር የተያያዙ አጀስትመንቶች። ለምሳሌ ይሄ ቪዲዮ ድምፁ ቀነስ ያለ ከሆነ እላዩ ላይ እንነካና እዚህ ጋር ቮሊዩም የሚል አለ። እሱን እስከ መጨረሻ ድረስ እንደዚህ አድርገን እንጨምረዋለን ማለት ነው። አሁንም እዚሁ ላይ እያንዳንዱ ፓርት ወይም ድምፁ የቀነሰ ፓርት ካለ ይሄንንም ሴሌክት አድርገን ድምፁን እስከ መጨረሻ ድረስ በዚህ መልኩ እንጨምረዋለን ማለት ነው። ያ ማለት ድምፃችን ቪዲዮ ላይ የማይሰማ መሆን የለበትም ማለት ነው። ሁለተኛው ደግሞ እዚሁ ላይ ክሊክ ላድርግና ቮሊዩም በሚለው ስር መጥቼ ሪዲዩስ ኖይዝ የሚለውን ይሄንን ኦን እናደርገዋለን። ይሄ ደግሞ ጥቅሙ መሰላችሁ በቪዲዮአችን ላይ የሆነ የሚረብሽ ባክግራውንድ ድምፅ ሊሆን ይችላል። እንደዚህ አይነት ነገሮች ካሉ ያንን ረባሽ የሆነ ድምፅ ሪዲዩስ እንዲያደርግልን ያስችለናል ማለት ነው። እነዚህን ነገሮች በሁለተኛ ደረጃ እናስተካክላለን ማለት ነው። በሶስተኛ ደረጃ ደግሞ ቪዥዋል አጀስትመንት። ቪዥዋል አጀስትመንት ማለት ለምሳሌ አሁን እዚህ ላይ ስናገር የተመልካችን ትኩረት ለመሳብ ለምሳሌ አሁን አሁን እዚህ ጋር ቪዲዮአችሁን ብዬ ድጋሚ ቪዲዮአችሁን የሚል የተደጋገመ ድምፅ አለው። ስለዚህ የመጀመሪያው ቪዲዮአችሁን የሚለው ለምሳሌ ስለዚህ ትክክለኛው ከዚህ በኋላ ያለው ስለሆነ ይሄኛው ፓርት አሁንም ተቆርጦ መወገድ አለበት። እንደዚህ አድርገን የሚጀምርበት ትክክለኛ ቦታው በቃ እዚች ድረስ ስለሆነ ይሄኛውን ፓርት አሁንም እናስተካክላለን ማለት ነው። ይሄን እንግዲህ ዲቴል እያየን ኤዲቲንጉ ላይ ስንሆን ደግሞ ልክ ለተመልካች ምን አይነት ነው ይሄ ቪዲዮ መሆን ያለበት የሚለውን እያሰብን እያዳመጥን እያንዳንዷን ስህተት የሆነች ነገር በአጠቃላይ አበጥረን ማውጣትና ያችን ፓርት መወገድ ካለባት መወገድ፣ ሌላ ነገር መጨመር ካለባትም እዛች ፓርት ላይ መርሳት የለብንም ማለት ነው። ሁለተኛው እንግዲህ በቪዥዋል አጀስትመንት ላይ ደግሞ ምን ነገሮችን እናደርጋለን። ለምሳሌ አሁን ቪዲዮአችሁን ስንል የሆነ ለተመልካች በቪዥዋል በሆነ መልኩ በስዕል ሊሆን ይችላል፣ በሌላ በፎቶ ሊሆን ይችላል፣ ወይም በቪዲዮ ሊሆን ይችላል። ለተመልካች የበለጠ ግልጽ ለማድረግ እነዛን ነገሮች በማጣቀሻ መልኩ ብንጠቀመው ተመልካች እንዳይሰለችና ቪዲዮአችንም ተወዳጅ እንዲሆን ያደርገዋል ማለት ነው። ለምሳሌ አሁን ለምሳሌ ፕሮፌሽናል በሆነ የሚለውን ስለ ቪዲዮ ፕሮፌሽናል የሆነ ነገር የሚገልጽልን ነገር ምንድን ነው? ያንንም ለማድረግ ለምሳሌ በቢሮል መልኩ እንጠቀመው ካለን እዚህ ጋር ኦቨርሌይ ልናስገባ እንችላለን። እንደዚህ አድርገን ለምሳሌ ፕሮፌሽናል ለምሳሌ ይችል አዶቤ ፕሪሚየር ፕሮ ፕሮፌሽናል የሆነ ኤዲት ማድረጊያ ሶፍትዌር ነው። ስለዚህ ይሄን ነገር እዚህ ጋር ብጠቀመው የተሻለ ነው ማለት ነው። ለምሳሌ አሁን ይችን እንደዚህ አድርጌ እዚህ ጋር አዶቤ ፕሪሚየር ፕሮን ደግሞ አሁንም አድ ብዬ አሁንም በተመሳሳይ ሌላ ደግሞ ፕሮፌሽናል የሆነ ፒሲ ለምሳሌ ልጠቀም። እንደዚህ አይነት ነገር እንደዚህ አድርጌ እነዚህን ሁለት አይከኖች ባስገባቸው ለተመልካች እኔ ከማወራው በተጨማሪ የበለጠ ውበት እንዲኖረው ያደርገዋል ማለት ነው ቪዲዮውን። እዚህ ላይ ደግሞ ባክግራውንድ ስላለው ሴሌክት እናደርግና ከታች ሪሙቭ ፒጂ የምትለዋን ነክተን ይችን ፓርት እንደዚህ አድርገን እናስወግድለታለን ማለት ነው። አሁን እንግዲህ እንደምታዩት አሁን እነዚህ ነገሮች ሳስገባበት ቪዲዮ በተሻለ መልኩ ከመጀመሪያው የተወሰነ ቪዥዋል አጀስትመንት ጨመርንበት ማለት ነው። ሁለተኛ ደግሞ ቪዥዋል አጀስትመንት እኛን ዙም ኢን እና ዙም አውት ራሳችንን ቪዲዮውን ብናደርገው አሁንም ለተመልካች አሪፍ ነገር ይሆናል ማለት ነው። ያንንም ለማድረግ ለምሳሌ እዚህ ጋር ለምሳሌ ልቁረጠውና እንደዚህ ካደረኩ በኋላ ተቸግራችኋል ካልኩ በኋላ
ይችኛዋን ፓርት ትንሽ እንደዚህ ጎላ ባረጋት ምን አይነት ቪዥዋል እንትን ይኖረዋል ለተመልካች ልክ እንደዚህ ዙም ኢን እና ዙም አውት በማድረግ ቪዲዮአችንን አሁንም ለቪዲዮአችን ውበት እንሰጠዋለን ማለት ነው። ልክ ይችን ንግግር ደግሞ ስጨርስ እዚህ ጋር እናቆምና አሁንም ስፕሊት ካለን በኋላ ይሄኛውን ፓርት ደግሞ ወደ ነበረበት እንደዚህ አድርገን እንመልሰዋለን ማለት ነው። አሁን ይችን በመካከል ያለውን ኤዲት እንመልከተው። ለመወሰን ተቸግራችኋል? እንግዲያውስ በዛሬው ቪዲዮ ለዚህ መልስ ይዤላችሁ መጥቻለሁ። እንደዚህ አድርገን ቪዥዋል አጀስትመንቱን የበለጠ እያስዋብነው እንሄዳለን ማለት ነው። ይሄ ነገር እንግዲህ አንድ ቦታ ብቻ አይደለም ያለበት፣ ከመጀመሪያው እስከ መጨረሻው ድረስ እያንዳንዱን ነገር እየተከታተልን ቪዲዮውን ኤዲት እያደረግን የምንሄደው ነገር መሆን አለበት ማለት ነው። እኔ ግን ለእናንተ አንዳንድ ነገር እያሳዩ ካለፍኩኝ ከሰዓትም አንጻር ያው በቂ ነው ትረዱታላችሁ በሚል ነው ማለት። ሁለተኛው ነገር ደግሞ ከቪዥዋል አጀስትመንት ውስጥ ጽሁፍ ብንጨምርበት፣ ለምሳሌ የምንናገረውን ነገር አንዳንድ ጊዜ በጽሁፍ ብንገልጸው የበለጠ ቪዲዮአችን እየተዋበ ይሄዳል ማለት ነው። ለምሳሌ አሁን እዚህ ጋር በዛሬው ቪዲዮአችን የሚለው ጋር ባክ እንበልና ቴክስት እንበል። አድ ቴክስት ካለም በኋላ እዚህ ጋር አድ ቴክስት ብለን እዚህ ጋር በዛሬው ቪዲዮአችን ለምሳሌ አሁን በዛሬው ቪዲዮአችን የሚል ጽሁፍ አስገባሁበት። ይህን ጽሁፍ ደግሞ የበለጠ እንዲያምር ቴምፕሌት ብናደርገው፣ ለምሳሌ ቴምፕሌት ብንጠቀምለት የበለጠ ውበት ይኖረዋል ማለት ነው ለቪዲዮአችን። ወይም ቀይ ነገር ላርክ በዛሬው ቪዲዮአችን የካፕከት ፒሲን በዛሬው ቪዲዮአችን ይችን ነገር ትንሽ አነስ አድርገን ከታች በኩል እንደዚህ አድርገን ለምሳሌ በዛሬው ቪዲዮአችን ስል ልክ በዛሬው ቪዲዮአችን የካፕከት ፒሲን እንደዚህ አድርገን ደግሞ ካፕሽን ወይም ደግሞ ጽሁፍ ብናስገባበት ቪዲዮአችን ላይ የበለጠ ቪዲዮአችን ውበቱ እየጨመረ ይሄዳል። እዚህ በመቀጠል ደግሞ ስቲከሮችን መጠቀም ለቪዲዮአችን የበለጠ ውበት እንዲኖረው ያደርጋል። ያንንም ለማድረግ እዚህ ጋር ለምሳሌ የተለያዩ ስቲከሮች አሉ። ከነዚህም ስቲከሮች ውስጥ እዚህ ጋር የምንጠቀመው ስቲከር ካለ ከነዚህ ውስጥ መምረጥ እንችላለን። ለምሳሌ አሁን የሰብስክራይብ በተን ቪዲዮአችንን እየተናገርን የተለያዩ የሰብስክራይብ በተኖችን አንዳንድ ቦታ ጣል ጣል ብናደርግበት አንደኛ ኮል ቱ አክሽን ነው፣ ተመልካች ሰብስክራይብ እንዲያደርግ ሪማይንድ እያደረግነው ነው። ሁለተኛ ደግሞ የተለያዩ ውበት ያላቸውን ስቲከሮችን መጠቀም እንችላለን ማለት ነው። ለምሳሌ አሁን እዚህ ጋር የሰብስክራይብ በተኗን ክሊክ ባረጋትና ባስገባበት እንደዚች አድርገን ልክ እዚች ጋር ባስቀምጣት ምን አይነት ነገር እንደሚኖረው እንመልከት። ልክ እንደዚህ አይነት የሰብስክራይብ በተን ተጠቀምን ማለት ነው። በተመሳሳይ ሌላም በተኖች ሊሆኑ ይችላሉ። ለምሳሌ አሁን የላይክ በተን። እንግዲህ እነዚህን ስቲከሮች የምንጠቀማቸው እንደ አስፈላጊነቱ በጣም ብዙ አይነት ስቲከሮች አሉ። እነዚያን ስቲከሮች ደግሞ ሰርች እያደረግን ከቪዲዮ ጋር ሊሄዱ የሚችሉ አይነት ስቲከሮችን መጠቀም በጣም ቪዲዮአችን ውበት እንዲኖረው ያደርግልናል ማለት ነው። ለምሳሌ አሁን የላይክ በተን፣ ይችን የላይክ በተን መጠቀም ፈለኩኝ። አድ ስላት በዚህ መልኩ ትገባለች። ይችንም የምፈልግበት ቦታ ላይ ለምሳሌ እዚህ ጋር ከሆነ ማድረግ የፈለኩት እንደዚህ አድርጌ ያስቀምጣታለሁ። ከዛ አሁን ፕሌይ ብለን እናያት። ልክ እንደዚህ አድርገን እናስገባለን ማለት ነው። እንግዲህ ይሄኛው በቪዥዋል አጀስትመንት ስር የምንጠቀማቸው የተለያዩ ካፕሽኖች ሊሆኑ ይችላሉ፣ ስቲከሮች ሊሆኑ ይችላሉ፣ ቢሮሎች ሊሆኑ ይችላሉ። እነዚህን ነገሮች በመጨመር ቪዲዮአችን የበለጠ ውበቱ እንዲጨምር እንዲሁም ደግሞ ለተመልካችም አስጠሊታ እንዳይሆንና ሳቢ እንዲሆን የምናደርግበት አንዱ መንገድ ነው ማለት ነው። ከዚህ በመቀጠል ደግሞ የምናስተካክለው ነገር ትራንዚሽኖችን ብንጠቀም እዚህ ቪዲዮ ላይ የተለያዩ ትራንዚሽኖችን መጠቀም እንችላለን። ያም ለምሳሌ አሁን ቪዲዮ የተቆረጠበት ቦታ ላይ ያ ከቱ ደባሪ እንዳይሆን ትራንዚሽን ብንጠቀምበት የበለጠ ተመልካች ያንን የተቆረጠውን ቦታና የሚያስጠላውን ቦታ ልብ ሳይለው እንደውም ወደሚያምር አይነት ቪዲዮ እንድንቀይረው ያስችለናል ማለት ነው። ለምሳሌ አሁን በተለይ አሁን እዚህ ጋር ሰብስክራይብ ማድረግን የሚለው ጋር የሰብስክራይብ በተን መጠቀም እንችላለን።
ወይም ደግሞ ንግግር ጨርሰን ወደ ሌላ ንግግር ልንገባ ስንል እዛ ቦታ ላይ ትራንዚሽን ብናስገባበት የበለጠ ቪዲዮ እንዲያምር እናደርገዋለን ማለት ነው። እስኪ በምሳሌ እንየው። ቤተሰብ ከሆናችሁ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። ካፕከት እንግዲህ ከሌላው ሶፍትዌር የሚለይ አሁን እዚህ ጋር ላይክ አድርጋችሁ ጀምሩ። እዚህ ጋር አሁን ላይክ አድርጋችሁ ጀምሩ አልኩኝ። አሁን ወደ ሌላ ንግግር ልገባ ነው። ስለዚህ እዚህ ጋር አንድ ትራንዚሽን አስገብተን ያንንም ለማድረግ እዚህ ጋር ኦቨርሌይ የሚለውን አንዴ እንነካና አድ ኦቨርሌይ ብለን እዚህ ጋር በቪዲዮ ስር የተለያዩ የትራንዚሽን አይነቶች ይኖሩኛል። ከነዛ ውስጥ እስኪ አንድ ነገር እናስገባ ማለት ነው። ለምሳሌ እዚህ ጋር ይሄን ትራንዚሽን መጠቀም በጣም ይመቸኛል። አድ ልበለው። ምን አይነት ትራንዚሽን ነው? ይሄን አይነት ነው። ስለዚህ ይሄንን ትራንዚሽኑ ባይ ዲፎልት ቨርቲካል አይነት ቅርጽ ነው ያለው። እኛ ግን እዚህ ጋር እናዞረውና ለዩቲዩብ እንዲሆን አድርገን ሙሉ ስክሪኑን እንደዚህ እንዲሸፍን እናደርገዋለን ማለት ነው። አሁን ፕሌይ ብዬ ምን አይነት እንደሆነ እንመልከተው። እንደዚህ አይነት ነገር ቪዲዮአችን ላይ ብናስገባ ቪዲዮአችን ውበቱ እየጨመረ ይሄዳል ማለት ነው። እና ትራንዚሽኖች አንደኛ በዚህ አይነት መልኩ መጠቀም እንችላለን። ሁለተኛው ትራንዚሽን ደግሞ ለምሳሌ አሁን ይሄን ቪዲዮ እዚህ ጋር ስፕሊት ብለን እዚህ ጋር ብንቆርጠውና የሆነ ነገር ብናስወግድለት ሁለቱ በተቆረጡበት ቦታ ላይ ትራንዚሽን መጠቀም እንችላለን። ያንንም ለማድረግ እዚህ ጋር መካከል ላይ የተቆረጠችውን ስኩዌር ምልክት ስንነካት ቀጥታ ወደ ትራንዚሽን ይወስደናል። ከትራንዚሽን ውስጥ ምን አይነት ትራንዚሽኖች አሉ? በጣም ብዙ አይነት ትራንዚሽኖች አሉ እንደምታዩቸው። ለምሳሌ ላይት በሚለው ስር የላይት ትራንዚሽኖች እንምረጥና አንድ ትራንዚሽን አስገብተን ቪዲዮውን ምን አይነት ውበት እንደሚኖረው አይተን እንለፍ ማለት ነው። ለምሳሌ ይሄን የመጀመሪያውን የላይት ትራንዚሽን መረጥኩኝ። ፕሌይ ብዬ እንመልከተው። ዋው! ይሄን አይነት ትራንዚሽን አስገባንበት ማለት ነው። እንግዲህ ብትፈልጉ ራሳችሁ ያሏችሁን ትራንዚሽኖች መጠቀም ወይም ደግሞ ካፕከት በዲፎልት የሚሰጣችሁን የተለያዩ ትራንዚሽኖችን በመምረጥ መጠቀም ትችላላችሁ ማለት ነው። ሌላው እንግዲህ እነዚህን ሴቲንጎች አስተካክለን ከጨረስን በኋላ ቪዲዮ ኤዲት ተደርጎ በቅቶታል ብለን ካሰብን ወደ ምንድነው የምንሄደው? ወደ ኤክስፖርት ሴቲንግ ነው ማለት ነው። ያንንም ለማድረግ ልክ እዚህ ጋር አንዴ ስንነካ ኤክስፖርት ሴቲንግ አለ። እሱም ሪዞሉሽን ለምሳሌ ሃይ ኳሊቲ ቪዲዮ ከሆነ የምንሰራው እዚህ ጋር እስከ 4K እና 2K ድረስ መምረጥ ያስችለናል፣ ወይም ካፕከት ይሄንን ኤክስፖርት ለማድረግ ያስችለናል ማለት ነው። እኔ ግን በ1080 ነው የማደርገው፣ እዚህ ላይ አረጋለሁ። ሌላው ፍሬም ሬቱ በ30 ፍሬም ፐር ሰከንድ ነው የሚጠቀመው። እነዚህን አስተካክለን ከጨረስን በኋላ ቪዲዮውን ኤክስፖርት እንላለን ማለት ነው። ልክ ኤክስፖርት የሚለውን ስንነካው ቪዲዮ ኤክስፖርት ያደርግልናል። ቪዲዮአችንን ኤክስፖርት አድርገን ዩቲዩብ ላይ ሊሆን ይችላል፣ ለሌላ ዓላማ ሊሆን ይችላል። ያንን ቪዲዮ ልንጠቀመው እንችላለን። እንግዲህ በዛሬው ቪዲዮ የስልካችንን ካፕከት ተጠቅመን እንዴት የዩቲዩብ ቪዲዮን ኤዲት እንደምናደርግ ከመጀመሪያው እስከ መጨረሻው በዚህ መልኩ አይተናል ማለት ነው። ቪዲዮውን ከወደዳችሁት ላይክ ማድረግን እንዳትረሱ። ቴንኪዩ